ሂዶ ነበረ። ግን እሱ ሰው እንዲከታተለው ተደርጎ ነበር። እሱ ልጅ ያ ልጅ ደግሞ ሲከታተሉት ከማን ጋር እንደሚገናኝ ከሁለት ልጆች ጋር እንደሚገናኝ በድብቅ ሰው የማያውቃቸው ቦታ ኮፊ አድርገው እንደሚገናኙ መረጃ ደርሶታል። የነስር አይንን ዛሬ ከዛ ልጅ ከናቴ ጋር የሚገናኝ ልጅ አጋጣሚ መንገድ ላይ ሲሄድ ወይ ወደ ቤቱ ሲሄድ እጅ ከፍንጅ ተይዞ ቤቱ ድረስ ሂዶ እያንዳንዱ ነገር ሲጠይቀው እኔ ማቀው ነገር የለም ኤልሳ የምትባል ልጅ አላቃትም ብሎ ነው ሙሉ በሙሉ የካደው ነበረው። ግን ወንጀል የሚሰሩ ሰዎች በሙሉ ዱላና መጥፎ ነገር እንዲደረግባቸው በቃ እነሱ ሰውን ማገት፣ ሰውን መግደል በቃ የሰው ህይወት ምንም ስለማያሳስባቸው ሁሉም ሰው ልክ እንደነሱ ነው የሚያዩት። እንደምታውቁት የነስር አይን ሁሉ ጊዜ የሰውን በፍቅር ነው የሚጠይቀው፣ በጸባይ ነው የሚጠይቀው እንጂ ጉልበት መጠቀም ምናምን አይችልበትም። ለምን በሰውን ሞራል ሊረማመድ አይፈልግም። በቃ አስተሳሰቡ ትክክለኛ ስለሆነ የሚያደርጋቸው ነገሮችን ልክ ስለሆነ በሰው ህይወት ላይ ሊጫወት አይፈልግም። ግን በማንኛውም ዙሪያ ያሉ ወንጀል የሚሰሩ ሰዎች ሁሌ ግፊት፣ በቃ ጠብ፣ ዱላ ነው የሚፈልጉት። ዛሬ ይሄ ልጅ ምንም ነገር አላምን ብሎ ክዶ ነበር። በመጨረሻ ግን የልኩ ሲሰጠው ድርጅቱ እሱም እንደሚያንቀሳቀሰው የድርጅቱ ባለቤት ፈረንሳይ ሀገር እንደሚኖር ይሄ ጉዱ በሙሉ እንዲሰራ ያደረገው አቶ ደጀኔ እንደሆነ በዛ ድርጅት 20% ተሰጥቶት ወንድሙ ታሙ ሰራተኛው ተናግረ ነበር የምታስታውሱ ከሆነ አቶ ኤፍሬም ታሙ አገር ቤት የሊሳን አባት ታሙ አገር ቤት እንዲገባ ያደረገው ወንድሙ ሳይሆን አይቀርም። ምክንያቱም ወንድሙ ላይ በጣም ይቀናበታል ብላ ነው የተናገረችው የነበረው። የደረጀን ፍቅረኛ ደግሞ ስራ የለውም፣ ግን እንደ ሀብታሞች ነው የሚያደርገው፣ ብር እንደፈለገ ነው የሚያወጣው። ስለዚህ ኬት እንደሚያመጣ ደግሞ አላቅም ብላ ነው የተናገረችው የነበረው። ዛሬ እውነቱ ወጣ። እውነቱ ምን እንደሆነ መሰላችሁ? ወንድሙ የገዛ ወንድሙ ታሞ አገር ቤት እንዲገባ በሽተኛ እንዲሆን ያደረገው እሱ ነው። የእሱ እጅ ያለበት ሙሉ በሙሉ በዚህ ጉዳይ ላይ ተጠያቂ። የኤልሳ እንድጠፋ፣ የኤልሳ እንድታገት፣ የኤልሳ እንድንከታተላት ያደረገው አቶ ደጀኔና የድርጅቱ ባለቤት ነው አለ። እኔ ተቀጣሪ ነኝ፣ ሰራተኛ ነው የምቆጣጠረው እንጂ ሌላ ምንም ማቀው ነገር የለም። ስለዚህ ወንድሙ ታሞ አገር ቤት እንዲገባ በጣም ይቀናበት ነበረ በዚህ ስራ ላይ። ሲጀመር የኤልሳን አባት 70% ነው ያወጣው ነበረው። አሁን ድርጅቱ ያለው ኤፍሬም የሚባለው ሰውዬው ደግሞ 30% ነው ያወጣው ነበረው። ከዛ መጨረሻ ላይ ደግሞ ትርፍ ሲካፈሉ ጊዜ ለምን 50 ኩልኩል አንካፈልም ብሎ በሱ ተጋጅተው ነበረ። ግን በዛ ሁኔታ ደግሞ ታሞ በስራው ትቶ እንዲወጣ ሙሉ ደግሞ ድርጅቱ አቶ ኤፍሬም እንዲያጠቃለው አድርገው ከወንድሙ ጋር ተስማምተው ወንድሙን የልሳን አባት ደግሞ ታሞ አገር ቤት እንዲገባ ነው ያደረገው። ይሄ ለሆድ አዳሪ የሆነ ለሆዱ ብቻ የሚያድር ለነገሩ እኔ አቶ ደረጀ የሚባለው ሰውዬው የገዛ የወንድሙ ሚስት ሲያማግጥ የገዛ ወንድሙ ሚስት እንደራሱ ሚስት አድርጎ አብረዋት ሲኖር ጊዜ ለወንድሞቹ ምንም አይነት ክብር እንደሌለው ለወንድሞቹ ምንም እንደማያስብ እኔም ጠንቅቄ ያውቄ ነበር። ምንም ነገር ለምን ወንድሙ እዛ ጋር አስጠግቶት ነው ያስቀመጠው። ሚስቴን ጠብቅልኝ ብሎ ነው የሄደው። እሱ እዛ ጋር ለክፍለ ሀገር ለስራ ይንከራተታል። እሱ ደግሞ በገዛ አልጋው ላይ የገዛ ወንድሙ ሚስቱን ያማግጥበታል። ይሄ ጥሩ አይደለም። ለምን ነገ ሁላችንም የዘራ ነው የምናጭደው እንጂ ያልዘራ ነው ነገር እኮ ኬት ማምጣተን አይደለም የምንበላው። አቶ ደረጀ እኮ ነጊም ትዳር ይዞ ትዳር ውስጥ ገብቶ ልጅ ወልዶ ሚስት አግብቶ ይኖራል። ያቺ ሚስቱ ነገ ከወንድሙ ጋር እንዲ ነገር ብታረግ ደስ ይለዋል? ሆነው ቀረ። የኤልሳ እንድጠፋ እጅ ያለበት እሱ ነው። የኤልሳ አባት ታሞ ገጠር እንዲገባ በሽተኛ ሆኖ እንዲቀር ያደረገው አቶ ደረጀ ነው። ደጀኔ ነው፣ ሶሪ አቶ ደረጀ ነው። ስለዚህ ዛሬ እውነቱ እያንዳንዱ ወጥተዋል። ግን ያው አሁንም ያወጡታል። ኤልሳ የት እንዳለች፣ ማን እንዳገታት፣ የት እንደሄደች እኛ የምናውቀው ነገር የለም። የተከታተልላት ነበር፣ ግን በድንገት ነው የጠፋችብን። ስለዚህ ሰራተኛ ዋጋም ደግሞ ደብዳቤ እንዳስቀመጠች እየነገረችን የጎረቤት ሰራተኛ ናት፣ አግባብተናት እስኪ ጓደኛች ስለሆነች ሰራተኛ ዋጋ ከኤልሳ ጋር ምን አይነት ሚስጥር እንዳላቸው እንዳስቀመጠች ጠይቂያት ብለናት ነው። እሷ ጠይቃት ነው መረጃ ተሰጥቶን ደብዳቤ እሷ ጋር እንዳስቀመጠች ለአንተ እንደሚሰጥ
አውቀን ነው ደብድበን ደብዳቤውን ተቀበልናት ብሎ አመኑ። ሁለተኛ ደግሞ አንተ ሚዲያ ላይ ስራ እንደምስራ እናውቃለን፣ ግን ከአቶ ኤፍሬም ጋር ገጥማለሁ ካልክ መጨረሻህ እንደሆነ እወቅ ብሎ ነው ያስፈራሩት። የድፍረታቸው ድፍረት ማለት ነው። ለምን እነሱ ሁሉ ነገር በብር ነው የሚያምኑት። በቃ ሁሉ ነገር በብር ስለሚሸፍኑ፣ ሰው ስለሚያግቱ፣ እኛም እንደዛ የነስር ማይን ደግሞ እንደዛ ሊያደርጉት ነው የፈለጉት። ስለዚህ ምንድነው ያሉት? ምንድነው ማስጠንቀቂያ የሰጡት? አርፋ ስራህን ብትሰራ ይሻልሃል፣ ይቅርብህ፣ ይሄ ነገር ደግሞ አትስራ፣ ከአቶ ኤፍሬም ጋር መጋጨት ለአንተ ጥሩ አይደለም፣ መጨረሻህን ይሆናል ነው ያሉት። ሆነም ቀረ ደብዳቤው የታለ ተብሎ መጨረሻ ሲጠየቅ ጊዜ ጓደኛዬ ጋር ወይስ በዚህ ስራ የሚተባበሩ ይልሳን የሚከታተሉ ይልሳ የት ገባች የት ወጣት ብሎ የሚከታተሉ ሁለት ወንዶች ስላሉ አንዱ ጋር ነው ያለው፣ ልደውልለትና ይዞት ይምጣት ብሎ ይዞት መጥቶ ደብዳቤውን በነስር አይን እጅግ ገብተዋል። ደስ ብሎኛል። ለምን በቃ እሷን አቶ ያስቀመጠችውም ደብዳቤ አቶ የሆነ በጣም ስሜታዊ ሆኖ ነበር፣ ተጎድቶ ነበረ። ሆነም ቀረ ምን እንዳስቀመጠችለት ምን እንደጻፈችለት እያንዳንዱ እንደሚያውቅ የት እንዳለች ደብዳቤው አላነበብ ነው ማሉ በአንደኛው እጅ ውስጥ ነው ያለው የነበረው። ስለዚህ ወይ ያለችበት ጠቅሳለት ይሆናል ወይ የሆነ ቦታ እንደሄደች በዛ ደብዳቤ እናውቃለን የሚል ግምት አለኝ። የሆነ ስራውን ማይንም በጣም ደብዳቤው እጁ ላይ ሲገባ ጊዜ ስሜታዊ ሆኖ ነበረ፣ በጣም ተከፍቶ ነበረ። አላነበውም እንግዲህ ሲያነበው ጊዜ መልእክቱ ምን እንደሆነ አብረን እንደምሰማ እርግጠኛ ነኝ። ለማንኛው የነስራይን ደብዳቤው እጅ ላይ ስለገባ እኔ በጣም ነው ደስ ያለኝ። እነዚህ በእሷ አባት ላይ ሆነ ቤልሳ ላይ ቤልሳ አባት ላይ ግፍ የሚሰራ ወንድሙ ደረጀ የሚባለውን በሱ በድርጅት ዙሪያ የሚሰሩ ሰዎች እያንዳንዳቸው የእጃቸው እንደሚያገኙ እርግጠኛ ነኝ። ምክንያቱም አንተ የያዝከው ኬዝ ውጤታማ ይሆናል እንጂ ከሳራ ውስጥ አይገባም። እንኳን እነዚህ ሰዎች አቶ መስፍንም አላሸነፈም። በመጨረሻ በራሱ እጅ ነው ህይወቱ ያጠፋው። ስለዚህ ያ ነገር ስለሆነ ኢንሻአላህ የእነሱም ውጤት ወጥቶ እርግጠኛ ሆኖ የእጃቸውን አግኝተው ኤልሳም ባለችበት ቦታ ተገኝቶ ደስተኛ የምንሆንበት ጊዜ አላህ ቅርብ ያርግልን ብዬ ነው ዱዓ ማድረግ ነው። ሁላችሁም ደግሞ ዱዓ አድርጉለት። ከኤልሳ ጋር ተገናኝቶ ትዳሩን መስርቶ ይሄ ጀግና ወንድማችን ደስተኛ ሆኖ እንዲኖር ዱዓ ማድረግ ነው ያለብን እላቸዋለሁ። ሆኖም ቀራኒ ደብዳቤው እጅ ላይ ስለገባ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ለምን የህሊና እረፍት ያገኛል። እንዲህ ደብዳቤው አላገኘሁትም በቃ እሷ ማጥቼ ደብዳቤው ማጥቼ ብሎ እንትን አይልም። በቃ ወቀሳ ውስጥ አይገባም፣ ራሱን አይወቅስም። ስለዚህ እኔ በጣም ነው ደስ ያለኝ ያላቸዋለሁ። ውድ ቤተሰቦቼ አሁንም በድጋሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ አዲስ ቻናል ነው ሰብስክራይብ አድርጉኝ እላቸዋለሁ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ሼር አድርጉ እላቸዋለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።